الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نور المبين وآله وأتباعه أجمعين في ذكر المعجزات የመልእክተኛውን ተአምራት ምናወሳበት ተከታታይ አምድ ነው። ባለፈው ተከታታይ ፕሮግራሞቻችን በርካታ ተአምራቶችን አንስተናል። እንዴት ጨረቃ እንደስከፈሉ፣ እንዴት እጃቸው ላይ ውሃ እንዳፈለቁ፣ እንዴት ግዑዝ ነገሮች እንዳናገሩ ተመልክተናል። በሽተኞችን እንዴት እንዳከሙ አስተውለናል። ዛሬም ተከታዩን ክፍል እንመለከታለን። ረሱሉ አለይሂ ሰላቱ ወሰላም ልክ እንደ ሁሉም ነቢያቶች በርካታ ተአምራትን አላህ ሰጥቶ ልኳቸዋል። አላህ ሁሉን ነቢያት ወደ ሰው ልጆች ሲልክ ሌሎችን የሚያሳምኑበት ከጌታ ለመላካቸው ምልክት ይሆን ዘንድ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት بالحجج الواضحات ግልጽ በሆነ መረጃ والآيات الباهرات والمعجزات الظاهرات ተአምራት ለነቢያቶች ሁሉ ተሰጥቷል። ሙዕጂዛ ተሰጥቷቸዋል። ሙዕጂዛ يعني ما يعجز عليه الإنسان يأتي بمثله ሌሎቹ አምሳያውን ሊያመጡለት ሚሳናቸው ነገር ሙዕጂዛ ይባላል። ሁሉም ነቢያት ታዲያ የተሰጣቸው ተአምራት ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን ግንዛቤ የመጠነ ነበረ። ረሱሉ አለይሂ ሰላቱ ወሰላም ልክ እንደነሱ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ አስኳል ሻኛ ቁርአን ነው። እሱ እስከ የውመል ቂያማ ይቀጥላል። እንዲሁም በርካታ ተአምር በህይወት ቆይታቸው አላህ በእጃቸው ላይ እንዲከሰት አድርጓል። ዛሬ ቀጣዩን ክፍል እንመለከታለን። እንዴት በሽተኛ በእጃቸው ይድን እንደነበር እናያለን። የሚገርም ታሪክ ነግራችኋለሁ። አስተምሮቱም ከሱ ውስጥ እናወጣበታለን። ከኸይበር የተወሰነ ርቀት አካባቢ የሚኖር አንድ ግለሰብ ነበር። ይሁዳ ነው። የሂጃዝ ትልቁ ነጋዴ ነው። ታላቅ ባለሀብት ነው። ስሙ አቡ ራፊዕ ይባላል። ይህ ግለሰብ ነብዩን አለይሂ ሰላቱ ወሰላም በጠላተኝነት አውጆ መንቀሳቀሱን ለዓመታት ቀጥሎበታል። ረሱሉን አለይሂ ሰላቱ ወሰላም ለማጥቃት ያልቆፈረው ጉድጓድ የለም። ቁረይሽም ሰራዊቱን አደራጅቶ እንዲመጣ ኢንቨስት ያደረገው እሱ ነበር። ገጠፋንን ያደራጀው እሱ ነው። ረሱሉን አለይሂ ሰላቱ ወሰላም በተለያየ ጊዜ ለማስገደል ያላደረገው ጥረት የለም። ከዚህም በማለፍ የፕሮፓጋንዳ ዘመቻውንም ይቀጥልበታል። ገጣሚዎችን፣ ሴት ዘፋኞችን እየቀጠረ ረሱሉን አለይሂ ሰላቱ ወሰላም ማውገዝ፣ መተቸት፣ ተልኳቸው ማንቋሸሽ ስራው ነው። አቡ ራፊዕ እስልምና ላይ የተነሳው ችግር ሁሉ ከጀርባ የነበረ ግለሰብ ነው። አስቸገራቸው። ረሱልን ሊገላቸው ይሞክራል፣ አይሳካለትም። ቁረይሽን አደራጅቶ በመሳሪያ ይልካል፣ አይሳካለትም። ያልሞከረው የለም። ከዚህም አልፎ የኸንደቅ ዘመቻ ጊዜ ይሁዳዎቹ ረሱልን እንዲክዱ ያደረጋቸው እሱ ነው። ከእሳቸው ጋር ስምምነት ከተፈራረሙ በኋላ ሀገራቸውን በጋራ ሊጠብቁ ስምምነታቸውን ጥሰው ክደትን ያወጁት በሱ ገፋፊነት ነው። ይህ የችግር ቁንጮን የሆነን ሰው ረሱሉ እንዲወገድ ፈለጉ። መሊ ቢአቢ ራፊዕ አሉ። ማን ነው አቡ ራፊዕን ጥግም ያስዝልኝ ብለው ሲናገሩ ከሰሃቦቹ 3 ሰዎች ተነሱ። በመሪነት አብዱላህ ብኑ አቲክ ተነሳ። እሱን መሪ አድርገው 3 ሰሃቦችን ወደ አቡ ራፊዕ ላኳቸው። የሚገርማችሁን ተመልከቱ። እነዚህ ግለሰቦች ወደ ኸይበርም አልፈው ነው የሚሄዱት። ስለዚህ ሲሄዱ ስትራቴጂካሊ ጥንቃቄ መውሰድ አለባቸው። ምን አደረጉ? ኩና ነሲሩ ቢለይል ዱነ ነሃር ይላሉ። ቀን ቀን ሰው እንዳያያቸው ወደ ምን እየሄዱ ነው? እነዚህ መልእክተኛው ባልደረቦች አይደሉ ተብሎ እንዳይታወቅ ፕሮግራማቸው፣ እቅዳቸው እንዳይከሽፍ በሌሊት እንሄድ ነበራሉ። በሌሊት ተጉዘው የአቡ ራፊዕ ቤተመንግስት አካባቢ ደረሱ። ቤቱ በጣም ሰፊ ነው። ትልቅ ግቢ ነው። በርካታ ቤቶች ያሉት ነው። ሰፊ ዘበኞች ጥበቃ ያለበት ቦታ ነው። ትልቅ ባለ ሀብት ነው። ከቤት ውስጥ ሌላ ቤቶች፣ ሌላ ህንጻዎች ያሉበት ቤት ነው። ጥብቅ መኒዕ ይሉታል። በጣም የተደራጀ ከፍታ ያለው አጥሩን ለመውጣት የማይመች በርካታ ዘበኞች አሉት። ለጥበቃ የተመቸ አሰራር ነው የተሰራው የሱ የሚኖርበት ቦታ። ደረስነ ይላል አብዱላህ ብኑ አቲክ ታሪኩን ሲነግረን። ደረስነ፣ እንዴት እንግባ? በሩ የምትከፈተው ከጥንቃቄያቸው ጥግ የተነሳ ጧት አንዴ ትከፈታለች። ያውም ከብቶቹ፣ ላሞቹ፣ ፈረሶቹ፣ አህዮቹ ለግጦሽ ስለሚወጡ ከዛ ማታ ደግሞ ለብቻ ይከፈታል እነሱ ለማስገባት። ከዚህ ውጭ በሩ አይከፈትም። በከባድ ጥንቃቄ ነው በሩ የሚጠበቀው። በር ላይ ያለው ዘበኛ እያንዳንዱ ሰው በመልክ ያውቀዋል። ሰራተኛውን፣ ቤተሰቡን፣ እንግዳውን ሁሉ
እሱ ካልፈቀደ መግባት አይቻልም። አብዱላህ ኢብኑ አቲቅ ጓደኞቹን ራቅ ካለ ቦታ አስቀምጦ እስኪ ቆይ ልሂድ ወደ በሩ ዘበኛውን ተግባብቼ መግባት ብችል ተጠጋ። ቢጠብቅ በሩ አልተከፈተም። በጣም ለረጅም ሰዓት ቆየ። መጨረሻ ላይ የፀሐይ መግቢያ አካባቢ ከብቶቹን እየነዱ ግመሎችን እየነዱ የአቡ ራፊዕ ሰራተኞች ወደ ግቢያቸው ገቡ። ለመግባት አልተመቸኝም አለ አብዱላህ ኢብኑ አቲቅ። ምክንያቱም ፊታቸውን እያየ ማን ነው ወዴት ነው እያለ ነው የሚያስገባው። አልተመቸኝም፣ እዛው ላይ ቁጭ አልኩ። እንዴት አጥሩን በሌላ በኩል ዘልዬ ልገባ እንደምችል የመልእክተኛውን ተልእኮ እንዴት መፈጸም እንደምችል መጨነቅ ጀመርኩ። የአላህ ቀድር ሆነና ድንገት አህያ ጠፍቶናል ብለው ለማግኘት በምሽት ወጡ። ኩራዛቸውን ፋኑሳቸውን ይዘው ችቧቸውን አብርተው ወጡ ፍለጋ። ይሄ መልካም አጋጣሚ ነው። ከነሱ ጋር አብሮ ውር አለ። ከዛም ዘበኛው በር ላይ እናንተ ሰዎች ካላገኛችሁት ግቡ፣ በሩን ልዘጋው ነው አለ። ሲል አብሬ ጠጋልኩ። አንተ ቶሎ አትገባም እንዴ አለኝ። ተደርቤ ተጋፍቻ አብሬያቸው ገባዋል። የአላህ ፕሮግራም። ልክ እንደገባው የአህዮች ማስቀመጫ በረት አገኘው። እዛ ውስጥ ራሴን ደበቅኩት። ከዛም ከርቀት ዘበኛው ቁልፉን የት እንደሚያስቀምጠው ተመለከትኳል። አየሁት ሲያስቀምጥ የሆነ ቦታ ጠበቅኳል። አቡ ራፊዕ ከግቢው ውስጥ ሌላ ደግሞ ቤት አለ፣ ሌላ ግቢ አለ። በርካታ ቤቶች አሉበት። እዛ በርካታ ቤቶች ማለት ደግሞ የሱ የራሱ ከስር ቤተ መንግስት የሚመስል ቤት አለ። ከርቀት ድምጽ ሰማለሁ። እንግዶች አሉት፣ ያወራሉ፣ ይስቃሉ ምናምን ነው። እንግዲህ በዛ ምሽት ነብዩም አለይሂ ሰላቱ ሰላም ለየተቹ እቅድ ያወጡ የሚወያዩበት ምሽት ነው። እየጠጡ እያወሩ እየተጫወቱ ከዛ ሌሊቱ በጣም እየገፋ ሲሄድ ከአቡ ራፊዕ ቤት ወጣው ሰዎቹ እንግዶቹ እሱ አካባቢ እሱ ቤተ መንግስት ዙሪያ ካሉ ቤቶች እንግዶቹ ተመልሰው ገቡ። ያኔ ከአህዮቹ በረት ወጣሁና ቁልፉ ያለበትን ቦታ ጃንስቼ በሩን ከፈትኩት ይላል። ድንገት ጥቃት ፈጽሜ ተሳክቶልኝ ስወጣ በሩ ተዘግቶ እንዳላገኘው በሩን ከፍቼ ትንሽ በስሱ ከፍቼ ተውኩት ይላል። ከዛም ተመለስኩ። ወደ አቡ ራፊዕ በመሰላል ወጣው። የሱን ቤት ለማግኘት በትልቅ መሰላል ደረጃ ወጣችሁ። እዛ ወጣው። እነዛ እንግዶች ገብተዋል በየቤታቸው። ድንገት እሱ ጋር እርምጃ ስወስድ ወጣው እንዳያጠቁኝ ብዬ የነሱን በር ከውጭ ቆለፍኩት ይላል። ተመልከቱ የሄደበትን አካሄድ። የነሱን ቆለፍኩና የአቡ ራፊዕን ቤት ከፍቼ ገባው ይላል። ወደ ውስጥ ገባው። ሌሊቱ ሙሉ ጨረቃ ያለበት ምሽት ነበር። አጋጣሚ ጨለማ ነው ግን አልታየኝም ይላል። በጣም የሚገርማችሁ አብዱላህ ኢብኑ አቲቅ የማየት ችግር ነበረበት ይላሉ ኢብኑ ሐጀር ሸርሑ ላይ። በዛ ጨለማ ገባውና የአቡ ራፊዕ መኝታ ቤት ደረሱ። የት እንዳለ ግን ማየት አልቻልኩ። ድምጽ አወጣውና አቡ ራፊዕ ብዬ ጠራሁት። ስጠራው ምን አንተ አለኝ። አሁን ወደ ድምጽ ወዳለበት ቦታ ቀጥታ ሄጄ በሰይፍ የወረድኩበት አለ። መታሁታል። ገደልኩት ብዬ ሩጬ መውጣት ስጀምር ሲያቃስት ሰማሁት። አልሞተም፣ ተጎርቷል። አሁንማ ጉዳይን አልፈጸምኩ፣ ሊድን ይችላል ይህ ሰው። ተመለስኩና ልክ ከዘበኞቹ አንዱ መስዬ ድምጼን ቀየርኩና ልክ አዳኝ ተከላካይ መስዬ አቡ ራፊዕ ምን ሆንክ እንዴ አልኩት። የሆነ ሰው መታኝ አለኝ። ልክ አሁንም ወደ ድምጹ ቦታ አድኩና ደገምኩት አለ። በቃ አሁን ጨርሻለሁ ብዬ ወሰንኩ። ሩጬ መውጣት ስጀምር ዘበኞቹ ሳይነቁ ብዬ አሁንም ሲያቃስት ሰማሁት። አልጨረስኩም ኃላፊነቴም ማለት ነው። ተመለስኩ። ለሶስተኛ ጊዜ ድምጼን ቀይሬ ከዘበኞቹ አንድ፣ ከጋርዶቹ አንድ፣ ከእንግዶቹ አንድ መስዬ ድምጼን ቀይሬ አቡ ራፊዕ ምን ነካ አልኩት። የሆነ ሰው መጥቶኝ ነው አለኝ። አሁንም ወደ ድምጹ አቅጣጫ ሄድኩና በሰይፌ ሆዱን ተንተራስኩት ይላል። ልክ የሰይፌ ድምጽ የጀርባ አጥንቱን ድምጽ ነክቶ ሲያልፍ ድምጽ ተሰማኛል። ፈአይቀንቱ አኒ ቀተልቱ እንደገደልኩት እርግጠኛ ሆንኩ ይላል። በጣም ደስ አለኝ። በፍጥነት መውጣት ጀመርኩ። ምነው እሱ 2-3 በኃይል ስለጮኸ እንግዶቹ መንቃት ጀምረዋል። ግቢ ውስጥ ድምጽ መሰማት ጀምሯል። ማን ነው? ምን ተፈጠረ? ረብሻ ተጀምሯል። በፍጥነት መውጣት ጀመርኩ። ከሱ ቤት ወጣው። ከሱ ግቢ ወጥቼ ደረጃውን እየወረድኩ መሰላሉን እያለው እንደነገርኳችሁ የማየት በሌሊት ችግር ነበረበት። የጨረስኩ መስሎኝ ስወርድ ርቀት ነበረው። እግሬ ተሰበረ ይላል። ከዛ ምን ላድርግ? ዘበኞቹ እየወጡ ነው፣ ህዝብ እየነቃ ነው። ጥምጣሜን ፈታውና እግሬን ጥብቅ አርጌ አስሬ
ወደ በሩ በአንድ ግሬ ሰይፌን ተንተርሼ እያነከስኩ ወደ በሩን ደግሞ ከፍቼው ነው የገባው። ወጣዋል። ከዛ ረብሻ ተፈጠረ። ግቢ ውስጥ ምንድነው የተፈጠረው? ሁከት ተፈጠረ። ወጣው ርቀት ከሱ ቤተ መንግስት ርቀት ወዳለ ቦታ ጓደኞች ጋር ደረስኩ። ምን ተፈጠረ አሉ። فقلت قتل الله ابا رافع አላህ እኮ አቡ ራፊዕን ገደለው አልኳቸው። ደስ አላቸው። ታዲያ ወደ መዲና እንሂድ፣ ነብዩን አለይሂ ሰላቱ ሰላም እናበስራቸው፣ ይሄ እስላም ጠላት ከተገደለ ብለው አሉኝ። ላ አልሄድም፣ ጠዋት ተነስተው ሐዘን እስኪያውጁ ድረስ አልሄድም አላቸው። በአረቦቹ ባህል ወይም ዘካይ በነበረው አንድ ሰው ትልቅ ሰው ሲሞት ጠዋት ላይ ከቤቱ ጣራ ላይ ተወጥቶ ሐዘን ይነገራል። ገሌ ሞተ። ከዛም ስለሱን በማወደስ ደግሞ ግጥሞች ይዘመራሉ። ይሄ ባህል ነው። ይሄ እስኪሆን ድረስ አልሄድም አልኳቸው። እናንተ ግን ሂዱ፣ እኔ ደርስባችኋለሁ። እስከዛው ነብዩን አለይሂ ሰላቱ ሰላም አበስሩ አልኳቸው። ቁጭ ብዬ ጠበቅኩ። እግሩ እንደተሰበረ ነው፣ አስሮታል፣ በጣም ታሟል። አንዲት አህያ ጥለውልኝ ሄዱ ይላል። እዛ ጋር ቁጭ አልኩ። ንጋት ላይ ወገግ ሲል አራው ላይ ወጥቶ አዩሃናስ እናንተ ሰዎች ሆይ እኛ የአቡ ራፊዕን ሞትና እንነግራችኋለን። የሂጃዙ የአረቡ ዓለም ታላቁ ነጋዴ ዛሬ ተገሏል ብሎ አወጀ። በጣም ደስ አለኝ። አህያዬን ተሳፈርኩና ወደ መልእክተኛው ሩጫዬን ቀጠልኩ። ያላህ ፕሮግራም ሆኖ እነሱ ከመልእክተኛው ሳይደርሱ አለይሂ ሰላቱ ሰላም ደረስኩባቸው። ነብዩን አገኘናቸው። ምን ተፈጠራሉ? ቁልና ያ ረሱላህ ቀተለ አላህ አባ ራፊዕ አቡ ራፊዕን እኮ አላህ ገደለው አልኳቸው። በጣም ደስ አላቸው። ረሱላህ ሰለላሁ ዐለይሂ ወሰለም ትልቅ ሚሽን ፈጽመው መጡ። ከዛም ጎንበስ አልኩኝ። የአላህ መልእክተኛ ግን እግሬ ተሰብሯል አልኳቸው። فقال النبي ابسط رجلك እግርህን ዘርጋው አሉኝ። እግሬን ዘረጋው። አብጧል፣ ታጥፏል፣ ቆስሏል። ረሱል አለይሂ ሰላቱ ሰላም እጃቸውን አስቀመጡና ልክ ሲያነሱት እግሬ ሙሉ ለሙሉ ህመም እንዳልነበረ ሰው ተሻለኝ ይላል። هذه من معجزاته عليه الصلاه والسلام። ይህ እንግዲህ ከተአምራታቸው ውስጥ አንዱ ነው። በሽተኛን ያቡ ቀታደን አይተናል። አይኑን መልሰውለታል። እጅ የተቆረጠን ጠግነዋል። እግር የተሰበረን አድነዋል። ይህ እንግዲህ ከነብዩ አለይሂ ሰላቱ ሰላም ተአምር አንዱ ነው። በሽተኛን በዚህ መልኩ ያድኑ ነበር። ያቡ ቀታዳ አይን ወጥቶ ያለ እንዴት ወደ ቦታው እንደመለሱት ተመልክተናል። ረሱል አለይሂ ሰላቱ ሰላም እስኪ ከዚህ ተአምር ምን አስተምሮት እናወጣለን? የመጀመሪያው የነብዩ አለይሂ ሰላቱ ሰላም አላህ የሰጣቸው በርካታ ተአምራቶች ውስጥ አንዱ እንመለከታለን፣ በሽተኛን ማዳን። ሁለተኛ ሰሃባዎቹ ስትራቴጂስቶች እንደነበሩ እናያለን። እኔን ታሪኩን ቋጭቼ መናገር እችላለሁ። ዝርዝሩን የነገርኳችሁ እንዴት ስትራቴጂስት ነበሩ። ሰሃባ ሲባል ምጡቅ አስተሳሰብ ያለው፣ እይታቸው ሰፊ፣ ተጨባጩን የሚረዱ፣ ከጠላት የቀደመን እቅድ ማውጣት የሚችሉ ሰዎች ነበሩ። ተመልከቱ፣ ሲሄዱ ቀን እየተኙ ሰው እንዳያቸው ሌሊት ነበር የሚጓዙት እዛ ቦታ እስኪደርሱ። አንድ በሉ። ሁለተኛ አቡ አብደላህ ኢብኑ አቲክ ለመግባት ያደረገውን ቴክኒክ እናያለን። ከእንዴት ከጠባቂዎቹ ከረኞቹ ጋር እንዴት ተደረበው በጨለማ እንደገባ። ሶስተኛ እንዴት በሩን ቀድሞ ከፍቶት እንደገባ እናስተውላለን። ምክንያቱም እርምጃ ወስዶ ሲመለስ ተዘግቶ ሊጠብቀው ይችላል። ለመውጣት ደግሞ የሚመች ግቢ አይደለም፣ ትልቅ ቤት ነው። በጣም በትልቅ ጥንቃቄ የተሰራ ነው። አራተኛ ሲሄድ አቡ ራፊዕ ግን ሲያጫውቱት ያመሹት እንግዶች አሉ። ቀድመው ደርሰው ሊያድኑት ይችላሉ። እነሱን ቀድሞ ከውጭ ቆለፋቸው። አምስተኛ ከገባ በኋላ አቡ ራፊዕን የት እንዳለ ማየት አልቻለም። በድምጽ አዋዛው። ድምጽ ሲያወጣለት ነው ዶ ያጠቃው። ከዛስ እንዳጠቃው ደግሞ አልሞተም። እንዴት ያጥቃው? ተመሳሳይ ድምጽ ቢያወጣ አጥቂ ጠላት መሆኑ ሊታወቅ ነው። ከዘበኞቹ የአንዱን ድምጽ አስመስሎ አወጣ። አሁንም አጠቃው። ሶስተኛ ሌላ ድምጽ ፈጠረ። እያችሁት የሰሃቦቹ አስተሳሰብ ብቃት፣ ቴክኒክ ከጠላቶቻቸው የገዘፈ እይታ ስለነበራቸው ነው። በጥቂት ዓመታት ውስጥ የዓለምን ትላልቅ ኢምፓየር፣ የሮማን ኢምፓየር፣ የፐርሻን ኢምፓየር ድባቅ መተው የዓለም ነገስታት መሆን ይቻሉ። ረሱል አለይሂ ሰላቱ ሰላም ተአምራቸው ተነግሮ የሚያልቅ አይደለም። ተአምራታቸው እንዲያወሳን እንቀጥላለን። በቀጣይ ፕሮግራም እንገናኛለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።